ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አስታወቁ። ማስታወቂያ በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሀቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሀቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሀቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ጤና ይስጥልኝ የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ወለጋ አመሩ። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አስታወቁ። የአዲስ አበባ ንግድ ቢሮ ባለፉት 6 ወራት ከ12000 በላይ ነጋዴዎች ላይ እርምጃ መውሰዱን አስታወቀ። የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። የአየር ንብረት ለውጥ በ2100 ከ1.1 ቢሊዮን በላይ ሰዎችን ለረሃብ ሊያጋልጥ እንደሚችል በኤአይ ሞዴሊንግ የተሰራ ጥናት አመላከተ። የሱዳን ፈጥኖ ደራሽ ኃይል አልፋሽርን መቆጣጠሩን ተከትሎ በ3 ቀናት ውስጥ ከ6000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ወለጋ አመሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ማለዳ ወደ ወለጋ መሄዳቸው ታውቋል። ጠቅላይ ሚኒስትሩ ደምቢዶሎ ከተማ ሲደርሱ ደማቅ አቀባበል እንደተደረገላቸው ተነግሯል። ጠቅላይ ሚኒስትሩ ወደ ወለጋ የሄዱት ከኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ጋር ሲሆን ከስፍራው ሲደርሱ የኦሮሞ አባገዳዎች፣ አደ ስንቄዎችና ወጣቶች በታላቅ ደስታ እንደተቀበሏቸው ታውቋል። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ሲሉ የትግራይ ክልል ፕሬዝዳንት አስታወቁ። ህወሓት የተመሰረተበት 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ዛሬ በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውነዋል። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደና የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተና ጀነራል ታደሰ ወረደ በትግራይ ክልል ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሃዊና ብሔራዊ የትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁሉ እንደሚያደርግ ተናግረዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም ብለዋል። የሚቻለንን ሁሉ ሰርተናል፣ ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። በሌላ በኩል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል።
የአዲስ አበባ ንግድ ቢሮ ባለፉት 6 ወራት ከ12000 በላይ ነጋዴዎች ላይ እርምጃ መውሰዱን አስታወቀ። በበጀት ዓመቱ 6 ወራት ህገወጥ ንግድን በመከላከልና በመቆጣጠር ፍትሐዊ የንግድ ስርዓቱን ለማስፈን ከ7000 በላይ የንግድ ድርጅቶች ላይ በድግግሞሽ የበር ለበር ክትትልና ቁጥጥር በማድረግ በ12139 ነጋዴዎች ላይ ልዩ ልዩ እርምጃዎችን መውሰዱን የአዲስ አበባ ንግድ ቢሮ አስታውቋል። በቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ 3888ቱ የጽሑፍ ማስጠንቀቂያ 7759ኙ እንዲታሸጉ የተደረገ ሲሆን 492 ተቋማት ምርት እንደተወሰደባቸው ተናግረዋል። አቶ አሸናፊ አክለውም ጥፋተኛ ነጋዴዎችን ከገበያ ከማባረር በተጨማሪ ተገቢው እርምጃ ከተወሰደባቸው በኋላ ወደ ህጋዊ መስመር እንዲገቡ ቢሮ እየሰራ ነው ያሉ ሲሆን በ6 ወሩ እርምጃ ከተወሰደባቸው 12139 ነጋዴዎች ውስጥ ተገቢውን ቅጣት አግኝተው ወደ ህጋዊ መስመር የገቡ 10925 ነጋዴዎች ወደ ስራ መመለሳቸውን ገልጸዋል። እርምጃ የተወሰደባቸው የንግድ ተቋማት ያለ ንግድ ፈቃድና ያለ ዘርፍ የነገዱ፣ ንግድ ፈቃድ ያላሳደሱ፣ ያለ እጅ በእጅ ደረሰኝ ግብይት የፈጸሙና የዋጋ ዝርዝር ያልለጠፉ ናቸው። የቁጥጥር ሂደቱ ባለሙያ ተመድበው የሚሄድ ሲሆን ጥፋት ከተገኘ ከነጋዴው በተጨማሪ በተቆጣጣሪ ባለሙያው ላይ እርምጃ እንደሚወሰድ የተገለጸ ሲሆን ህገወጥ የንግድ ስርዓት ከዓመት ዓመት እየቀነሰ መምጣቱን አቶ አሸናፊ ገልጸዋል። የፖሊስ አባሉን በአሰቃቂ ሁኔታ የገደለው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ዋቻ ከተማ አስተዳደር ውስጥ ነው የወንጀል ድርጊቱ የተፈጸመው። ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር የሆኑት ኢንስፔክተር ደጀኔ አሰፋ እንደገለጹት ተከሳሽ አንዱዓለም አሰፋ የተባለ ሲሆን ከምሽቱ 3 ሰዓት በሚሆንበት ጊዜ የዋቻ ከተማ አስተዳደር ፖሊስ አባል የሆነውን የግል ተበዳይ ጨለማን ተገን በማድረግ በብረት ዱላ ደብድቦና በጩቤ ወቅቶ የግድያ ወንጀል መፈጸሙን ተናግረዋል። ፖሊስ ተጠርጣሪውን በቁጥጥር ስር አድርጎ ባደረገው ምርመራ እንዳረጋገጠው ከሆነ ተከሳሹ የግል ተበዳይ የሆነውን የፖሊስ አባል ጭንቅላቱን፣ ጀርባውን በብረት ዱላ በመደብደብና በጩቤ በመውጋት ህይወቱ እንዲያልፍ ማድረጉን በምርመራው አረጋግጧል። የምርመራ መዝገቡን በማደራጀት ክስ እንዲመሰረትበት ለአቃቢ ህግ መዝገቡን በመላክ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ በካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ ግለሰቡን በኢፌድሪ የወንጀል ህግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ የሰው መግደል ወንጀል ክስ መስርቶበት ለከፋ ዞን ከፍተኛ ፍርድ ቤት ያቀርባል። የከፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቢ ህግ የቀረበለት የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ አቃቢ ህግ 8 የሰው ምስክሮችን አስቀርቦ ካዳመጠ በኋላ ተከሳሹ ላይ የጥፋተኝነት ብይን ሰጥቷል። በዚህ መሰረት የከፋ ዞን ከፍተኛ ፍርድ ቤት ተከሳሽ አንዱዓለም አሰፋን በ13 ዓመት ጽኑ እስራት እንደቀጣ ፍርድ ቤቱ ውሳኔ አሳልፎበታል ሲሉ ኢንስፔክተር ደጀኔ አሰፋ ተናግረዋል። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ! በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ኤምሲ ሪል ስቴት። የአየር ንብረት ለውጥ በ2100 ከ1.1 ቢሊዮን በላይ ሰዎችን ለረሃብ ሊያጋልጥ እንደሚችል በኤአይ ሞዴሊንግ የተሰራ ጥናት አመላከተ። በተጠናቀቀው 2025 በዓለም አቀፍ ደረጃ ከግጭት፣ ከአየር ንብረት ለውጥ እንደዚሁም ከኢኮኖሚ ቀውሶች የተነሳ 295 ሚሊዮን ሰዎች ለረሃብ ተጋልጠው እንደነበር ተነግሯል። የአየር ንብረት ለውጥ ለብቻው የሚኖረውን ተጽዕኖ በኤአይ ሞዴሊንግ ሲተነበይም ሞዴሉ ዓለም ከፍተኛ መጠን ያለውን በካይ ጋዝ መልቀቅ ከቀጠለች በ2100 ከ1.1 ቢሊዮን በላይ ሰዎች ቢያንስ ለአንድ ለከፋ የምግብ ቀውስ እንደሚጋለጡ አመላክተዋል። ለረሃብ ከሚጋለጡ ከ1 ቢሊዮን የበለጡ ሰዎች ውስጥም ከ600 ሚሊዮን በላዩ ሕፃናት እንደሚሆኑ ትንበያው ያሳያል።
አፍሪካ በዚህ ረገድ ከ170 ሚሊዮን ሰዎቿ ለራብ በመጋለጥ ከፍተኛውን ቁጥር ትይዛለች ሲባል የካርበን ልቀት ከቀነሰ ግን የሚኖረው አጠቃላይ የረሃብ ተጋላጭነት ከግማሽ ያህል ይቀንሳል ተብሏል። የሱዳኑ ፈጥኖ ደራሽ ኃይል አልፋሽርን መቆጣጠሩን ተከትሎ በ3 ቀናት ውስጥ ከ6000 በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽሕፈት ቤት ባወጣው አዲስ ሪፖርት መሰረት በዳርፉር በምትገኘው አልፋሽር ከተማ ላይ በተፈጸመ ጥቃት በ3 ቀናት ውስጥ ብቻ ቢያንስ 6000 ሲቪሎች መገደላቸውን አስታውቋል። ሪፖርቱ የሰብአዊ መብት ተሟጋቾችን ያስደነገጠ ጥቃት ማዕበል መከሰቱን የገለጸ ሲሆን የሱዳን ፈጥኖ ደራሽ ኃይል እንዲሁም አጋር ሚሊሻዎች የፈጸሟቸውን አሰቃቂ ድርጊቶች መጠንም አጉልቶ አሳይቷል ተብሏል። እንደ ተመድ ሪፖርት ከሆነ ግድያው የተፈጸመው የፈጥኖ ደራሽ ኃይል ታጣቂዎችና አጋር ሚሊሻዎቻቸው አልፋሽርን በተቆጣጠሩበት ወቅት ማለትም ከጥቅምት 15 እስከ 17 2018 ዓ.ም ባሉት ቀናት ውስጥ መሆኑ ተገልጿል። ጥቅምት 16 ቀን ፈጥኖ ደራሽ ኃይሉ ጃንጃዊ ተብለው ከሚጠሩት አጋር የአረብ ሚሊሻዎች ጋር በመሆን በዳርፉር የሱዳን ጦር የመጨረሻ ምሽግ የነበረችውን አልፋሽርን የተቆጣጠሩ ሲሆን ከተማዋ ለ18 ወራት በከበባ ውስጥ ከቆየች በኋላ በከተማዋና በአካባቢዋ አሰቃቂ ጥቃቶች መከፈታቸው ተመላክቷል። ቪዥን የጤና አገልግሎት የአፍሪካ የላቀ እውቅና ባለቤት እንደሆነ ተገለጸ። በኢትዮጵያ የጤናው ዘርፍ ለውጥ አምጪ ተግባራትን ሲያከናውን የቆየው ቪዥን የጤና አገልግሎት በታዋቂው ግራንድ አፍሪካ የተቋማት ሽልማት ከፍተኛው የዳይመንድ ደረጃን የዋንጫ ተሸላሚ መሆኑ ተረጋግጧል። ተቋሙ ይህን ዓለም አቀፍ እውቅና ሊያገኝ የቻለው ላለፉት 15 ዓመታት በጤናው ዘርፍ ባሳየው ቀጣይነት ያለው እድገት ለታካሚዎች ደህንነት ባለው ቁርጠኝነትና ጥራቱን የጠበቀ አገልግሎት በማቅረቡ እንደሆነ የሽልማቱ አዘጋጆች ገልጸዋል። የቪዥን የጤና አገልግሎት መስራችና ዋና ስራ አስኪያጅ ዶክተር ስምዖን ሀብተአብ እንደገለጹት ተቋሙ አገልግሎቱን ሙሉ በሙሉ በዲጂታል ሲስተም በመደገፍ የታካሚዎችን መረጃ በአስተማማኝ ሁኔታ መያዝ ችሏል ተብሏል። ይህም የምርመራ ውጤቶች ፈጣን እንዲሆኑና የታካሚዎች የጥበቃ ጊዜ እንዲቀንስ ትልቁን አስተዋጽኦ አድርጓል። የድርጅቱ ምክትል ስራ አስኪያጅ ኮሎኔል አማዛ አብርሃ በበኩላቸው ተቋሙ ከንግድ ባለፈ ለብዙዎች ተደራሽ መሆኑን ገልጸዋል። በተለይም አቅም ለሌላቸው ወገኖች የሚደረግ የዋጋ ቅናሽ፣ የተለያዩ የበጎ አድራጎት ተግባራት ከ70 በላይ ለሚሆኑ ዜጎች የተፈጠረ የሥራ ዕድል የተቋሙ መለያዎች እንደሆኑ ተገልጿል። ቪዥን የጤና አገልግሎት በቀጣይ በአርቲፊሻል ኢንተለጀንስ የሚደገፉ የሕክምና ውጤት አሰጣጥ ስርዓቶችን፣ የቴሌ መድኃኒት ኔትወርክንና የሞባይል የሕክምና አገልግሎቶችን በማስፋፋት ተጽዕኖውን ከፍ ለማድረግ በዝግጅት ላይ እንደሆነም ተገልጿል። እንደ አውሮፓውያን አቆጣጠር በ2011 በዶክተር ስምዖን ሀብተአብ የተመሰረተው ቪዥን የጤና አገልግሎት በአሁኑ ወቅት በአዲስ አበባ ሰፊ የሕክምና የላቦራቶሪ የፋይናንስና የማማከር አገልግሎቶችን በመስጠት ላይ ይገኛል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ። ማስታወቂያ። በኢትዮጵያ ውስጥ ለምትገኙ የፖለቲካ ፓርቲዎች በሙሉ እንደሚታወቀው በሀገራችን ሀገራዊ ምርጫ እየቀረበ ይገኛል። ሐቅና ሳቅ ሚዲያ የምርጫ ፖለቲካን በእጅጉ የሚያበረታታ በመሆኑ የፖለቲካ ፓርቲዎችና የግል ተወዳዳሪዎች በሚዲያችን ላይ ራሳችሁን እንድታስተዋውቁ ነፃ ዕድል መስጠት ይፈልጋል። በመሆኑም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ከ1 ደቂቃ ባልበለጠ ቪዲዮ ራሳችሁን እንድታስተዋውቁ ሐቅና ሳቅ ሚዲያ ጥሪ ያቀርባል። በ0953 44 44 40 የቴሌግራም ቁጥራችን ላይ ቪዲዮቻችሁን በመላክ ራሳችሁን ማስተዋወቅ ትችላላችሁ። ሐቅና ሳቅ ሚዲያ መነሻችንም መድረሻችንም ኢትዮጵያ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከባቸው ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። ይምጡ። ከባለ 1 መኝታ እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያና እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር ያገኛሉ። ምን ይሄ ብቻ!
በልዩ ዲዛይን የምናስገነባቸው ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት